ሲያሳቅፏት ሞተ። ምን አንዳንዴ እኛ ብለው ፈራጆች ስናለቅስ ራሱ እንባ እንዲመጣልን የሆነ ልጆች ካሉት ልጆችን እያሰብን የሰውየው መሞት ንስሐ ሳይገባ ስጋውን ደግሞ ሳይቀበል የሚለው ሳይሆን 3-4 ልጆች አሳቅፏት ሞተ። ሐዘን ልቧ የሰበራትን ሴት እንደገና ሌላ እባካችሁ ወዳጆችን በሐዘን የተሰበረ ልብ ያላቸውን ሰዎች ሐዘን አትሁኗቸው። ግድ የለም ጠግኗቸው። ምናልባትም ገንዘብ ዛሬ ይገኛል ነገ ይጠፋል። ሊቃውንቱ እንደሚሉት ህልፈቱ ቅድመ አስተርእዮቱ፣ የዚህ ዓለም ገንዘብ ከመገኘቱ መጥፋቱ የጠፋ ገንዘብ ነው የምናገኘው። ይህ ሰው ግን ጨከነባት፣ ዘመን ጨከነባት፣ ጊዜ ጨከነባት፣ ሰው ጨከነባት፣ ጎረቤት ጠላት። የሰበሰብነው ገንዘብ ከእግዚአብሔር የቁጣ ቀን አያድንም። ሰው በገንዘቡ ካላወቀበት፣ በውበቱ ካላወቀበት፣ በሀብቱ ካላወቀበት፣ በጤናው ካላወቀበት፣ እግዚአብሔር የሰጠውን ነገር በአግባቡ ካልተጠቀመበት ይወሰዳል። ጤነኛውንም አንተ ጤነኛ ሰው እግዚአብሔር ጤናን የሰጠህ እግዚአብሔርን እንድታገለግልበት ነው። ለምን ካለ ጤናዬን የሰጠኸኝ ወደ ቤተ ክርስቲያን እንድመላለስ፣ ዓይኔን የሰጠኸኝ መስቀልህን እንዳይ፣ ጆሮ የሰጠኸኝ ወንጌል እንድሰማ፣ እግር የሰጠኸኝ ወደ ቤተ መቅደስ እንድገሰግስ፣ እጅ የሰጠኸኝ እንዳጨበጭብና እንድመጸውት፣ አንደበት የሰጠኸኝ እልል እንድል እንድዘምርበት፣ አፍንጫ የሰጠኸኝ መዓዛህን እንዳሸትበት ነው ብለህ የህዋሳቶችን ጤነኝነት እግዚአብሔርን አመስግንበት አለ። አጥብቃ ጮኸች። ልጆችን ይያዙብኝ ነው አለች። ኤልሳ ሰማ፣ ጆሮ ሰጣት። በሙሉ ጆሮ ሰማት። አንዳንዴ በግማሽ ጆሮአቸው እንኳን ሊሰሙ ፈቃደኛ ያልሆኑ ሰዎች አሉ። መጠንቀቅ የሚያስፈልግ በዚህ ዓለም ስንኖር ሞት የማይቀር መሆኑን ማሰብ ይገባል። ሴቱም ወንድም እኩል አዝሎት የሚኖር ማን ነው ካላችሁ እሱ ሞት ነው። ማን ነው? ሁልጊዜ ሴቱም ወንዱም አዝሎት የሚኖረው ሞት ነው። ላ በኩሉ ጊዜ ከመትግበሮ ቅድሜከ ለኩሉ ኃጣውኢከ፣ ዕለተ ሞትህንም አስበው እንዲሁ ኃጢአትህን ፊት ለፊት አድርገህ አልቅስ። ለምን ሞት አይቀርምና። ብዙ ሰሚ ያጡ ጩኸቶች አሉ። የሚጮህ ሞልቷል። ምናልባት ያጯጯሁ ልዩነት ስልቱ ይለያይ ይሆናል። የሚጮህ ብዙ ነው። እኔ ጮሃለሁ፣ ወንድሜ ይጮሃል፣ እህቴ ትጮሃለች፣ ብዙዎቻችን እንጮሃለን። ችግሩ ለማን እንደምንጮህ፣ ለምን እንደምንጮህ፣ እንዴት እንደምንጮህ ማወቅ ግን ይገባል። የጮህን ዕለት ሁሉ አይሰማም፣ የጮህነው ሁሉ አይሰማም። ሰማችሁኝ? የጮህን ዕለት ሁሉ አይሰማም፣ የጮህነው ነገር ሁሉ አይሰማም። ምን አደርግላችሁ ዘንድ መናገር ብርቅ ነው። ምን አደርግላችሁ ዘንድ ትፈልጋላችሁ? የትምህርታችን መነሻ ነው። ክቡር መምህራችን ሊቀ ሊቃውንት ዮሴፍ ደሳለኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ክፍል፣ የተከበራችሁ መምህራን ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ ምዕመናንና ምዕመናት እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ የጠበቀን በመግቦቱ ያልተለየን እኛ ከማናውቀው እሱ ከሚያውቀው መከራ ጠብቆ ድቅድቁን ጨለማ አርቆ ብርሃኑን ገልጦ ለዚህ ያደረሰን አምላካችን ለስም አጠራሩ ክብር ምስጋና ይድረሰው። አምላክን ያየንባት የተቀማን ውስጥ እንዲመለስ ምክንያት የሆነችን እማምላክ ወላዲት አምላክ ለስም አጠራሯ ክብር ምስጋና ይድረሳት። እንደ እግዚአብሔር መልካም ፈቃድ እኔ ቁሜ እናንተ ተቀምጣችሁ ባለን ሰዓት እንማማራለን። ምስጢሩን ገልጦ እንዲያስተምረን የአምላካችን መልካም ፈቃዱ ይሁንልን። የትምህርታችን መነሻ የሚሆነው ሁለተኛ ነገሥት ምዕራፍ 4 ቁጥር 2 ላይ የተመዘገበ ኃይለ ቃል ነው።
በዚህ ኃይለ ቃል መነሻነት ምን ተትፈቅዲ እግበር ለኪ ንግርኒ፣ ምን እንዳደርግልሽ ትፈልጊያለሽ ይላል። ምናልባትም በቤተ ክርስቲያን ውስጥ የማይታወቅ ታሪክ፣ አዲስ ታሪክ፣ ያልተሰማ ታሪክ ባይኖርም ቅሉ የእግዚአብሔር ቃል ሁልጊዜ አዲስ ነው። በምታውቁት ታሪክ፣ በሁላችን በምናውቀው ታሪክ ውስጥ ራሳችን የምናይበትን ትምህርት እንማማራለን። ሁለተኛ ነገሥት ምዕራፍ 4 ቁጥር 2 ላይ ምን አደርግልሽ ዘንድ ትፈልጊያለሽ ይላል። የትምህርታችን መሰረታዊ ሐሳብ እውነተኞች ስንሆን መፍትሄ ከእግዚአብሔር እንደምናገኝ መጠቆም ነው። ምን አልኋችሁ? የትምህርታችን ዋናው ሐሳብ እውነተኛ ስንሆን በሉ እስኪ ከእግዚአብሔር ዘንድ መፍትሄ እናገኛለን። ምን ስንሆን ምን እናገኛለን? ከማን እናገኛለን? ምን ስንሆን እሱ ላይ ነው ያጠነጥነው ትምህርታችን ማለት ነው። ይህንን ቃል የተናገረው ታላቁ ነቢይ ኤልሳ ነው። የተነገራት ደግሞ ሕይወቷ የጎሰቆለ ነገር ግን እግዚአብሔር በአንድም በሌላ መንገድ ችግሯን የሰማት ለአንዲት ምስኪን ሴት የተነገረ ነው። በተለይ ይህንን ዘመን ይህ ታሪክ እና ይህ ዘመን ተመሳሳይነት ስላለው ርዕሱን መርጠነዋል። ኤልሳ ወደ ሴትየዋ ታሪክ ከመሄዳችን አስቀድሞ እንደምታስታውሱት እግዚአብሔር በድንቅ አጠራሩ የጠራው ደግ ነቢይ ነው። በተለይ በአንደኛ ነገሥት ምዕራፍ 19 ላይ ስታነቡ እግዚአብሔር እንዴት እንደጠራው ይናገራል። ኤልያስ የዚህን ዓለም ነገሥታት ሳይፈራ ኤልዛቤልንና አክዓብን እየገሰጸ አምልኮተ ጣዖት በምድር ላይ በዛ፣ ምድር ረከሰች፣ እግዚአብሔር ተረሳ፣ ዲያብሎስ እግዚአብሔር ከሰው ልብ ላይ ተነቅሎ ዲያብሎስ ተተክሎ እስከ መቼ ይኖራል ብሎ ለአምላኩ ይቀና የነበረው ነቢዩ ኤልያስ እግዚአብሔር ደግሞ የኤልያስን ስራ የሚያስቀጥል ሌላ ሐዋርያ በጊዜው ይፈልግ ስለነበር ኤልያስ ከዕለታት በአንድ ቀን አልፎ ሲሄድ በእርሻ መካከል አምላካችን መድኃኔዓለም ኢየሱስ ክርስቶስ በዘመነ ስጋዌ አልፎ በሚሄድ ጊዜ አንዳንዶችን እሱ ባወቀ ይጠራ እንደነበረ ሁሉ ኤልሳ የተባለውን ሰው እርሻ ከሚያርስበት ቦታ ሄዶ እንደ ክርስቶስ ሐዋርያትን ተከተሉኝ ብሎ እንደጠራቸው የዚህን ዓለም ስራ የዚህን ዓለም እርሻ ተውና ተከተለኝ ብሎ ኤልያስ የጠራው ጀግና ደቀ መዝሙር ነው ኤልሳ ማለት። ኤልሳ በሮችን ጠምዶ በሚያርስበት ጊዜ ኤልያስ መጎናጸፊያውን አስነካው። አሁን የዚህ ዓለም እርሻ ይበቃሃል፣ አሁን እኔን ልትከተል ይገባሃል፣ እኔን በግብር ልትመስለኝ ይገባሃል ብሎ መንፈሱን አሳደረበት። አባቶቻችን በብሉይ ኪዳን ኤልያስ የክርስቶስ ምሳሌ፣ ኤልሳ ደግሞ የሐዋርያት ምሳሌ ነው ብለው በምሳሌ ያትታሉ ሊቃውንቱ። ከዛ በኋላ ነው እንግዲህ የኤልያስ መንፈስ ሲያድርበት የኤልያስ ትምህርቱ ሲገባው ኤልሳ እንግዲያውስ ቤተሰቦችን ተሰናብቼ ይችን ዓለም ተሰናብቼ ያለኝ ንብረቴን በሙሉ ምጽዋት አድርጌ ሰጥቼ እከተልሃለሁ ብሎ ቃል ገብቶ ወደ ቤቱ ሄደ። ተመልከቱ፣ ይችን ዓለም ሲሸኛት ያርስባቸው የነበሩ በሮችን አርዶ አወራርዶ በሚያርስበት ቀንበር፣ በሚያርስበት ማረሻ፣ በሚያርስበት ሞፈር፣ በእርሻ መሳሪያዎች ጠብሶ ቀቅሎ ስጋውን አብልቶ፣ ተመልከቱ፣ በሮችን አርዶ የእርሻ መሳሪያውን በሙሉ የምግብ ማዘጋጃ አድርጎ የዚህን ዓለም ሀብት ንብረት ከዚህ በኋላ አላስብም ብሎ ኤልያስን የተከተለ ጀግና ነቢይ ነው ኤልሳ። 12 ጥማድ በሬ የነበረው
ነገር ግን ሁሉን እርግፍ አድርጎ ትቶ ሐዋርያትን የመሰለም ከዚህ የተነሳ ነው። ሐዋርያት በአዲስ ኪዳን ክርስቶስን ሁሉን ነገር ትተው ነው የተከተሉት። ምንም እንኳን ከዚህ ግባ የሚባል የሚቆጠር ሀብት ባይኖራቸው ሰው በአቅሙ በየቤቱ ይኖራል። ሰው እንደ አቅሙ መኖር ይችላል። ሀብት ያለውም የሌለውም እኩል ይኖራል። ሐዋርያትም እነ ቅዱስ ጴጥሮስ ያላቸውን አንድ አህያ ሲቀጥልም ደግሞ ማጥመጃ የአሳ ማጥመጃ መረባቸውን ሁሉ ትተው ስራቸው ግብረ ዓለምን ትተው እንደተከተሉት ሁሉ ኤልያስ የክርስቶስ ምሳሌ የሆነ ከዚህ የተነሳ ኤልሳዕና ሐዋርያት ይመሳሰላሉ። ቅዱስ ጴጥሮስ ጌታን እንዳለው ነዋንህነ ኩሎ ሀደግነ ወተሎናከ፣ አቤቱ ጌታ ሆይ እኛ ሁሉን ስራችንን፣ ትዳራችንን፣ ሁሉ ነገራችንን ትተን ተከተልን፣ የምናገኘው ዋጋ ምንድን ነው ብሎ ሲጠይቅ በኋላ የሚያስደስት መልስ ክርስቶስ እንደነገረው ጴጥሮስ እናንተማ ይሄንን ዓለም ትታችሁ እኔን በመከተላችሁ ከዓለም ተለይታችኋል። ዓለም ኃጢአት የበዛባት ናት። እናንተ ንጹሐን ናችሁ። ከዓለም መርጫችኋለሁ። ክብራችሁ ከፍ ያለ ነው። የሰው ልጅ ዳግም በሚገለጥበት ጊዜ በ12 ወንበር ተቀምጣችሁ በ12 ነገደ እስራኤል ላይ ትፈርዳላችሁ የሚል ሽልማት እንደነገራቸው ሁሉ ኤልሳዕም እንዲሁ ኤልያስ ተከተለኝ ሲለው የዚህን ዓለም ማረሻ የዚህን ዓለም ጉዳይ በሙሉ ትቶ ሰጥቶ ዘክሮ አምልቶ ክርስቶስን ለመከተል አምላክን ለመከተል ስትፈልጉ በዓለም ላይ የገንዘብ አለን ብላችሁ ሳታስቡ ሁሉን ትታችሁ ተከተሉ፣ ዋጋችሁ ፍጹም እንዲሆን ለማለት ኤልሳዕ ሁሉን ነገር የዚህን ዓለም ሀብት ባዶ አድርጎ ሰማያዊውን ሀብት ሽጦ ኤልያስን የተከተለ በኋላ ከኤልያስ ጋር ኤልያስ የሚያደርገውን ታምራት በሚገባ ያየ እግዚአብሔር ደግሞ የኤልያስን መንፈስ እጥፍ ድርብ አድርጎ የሰጠው ታላቅ ነቢይ ነው። የእሱን ታሪክ ያህል ካለ ከዕለታት አንድ ቀን ኤልያስ ካረገ በኋላ በሁለተኛ ነገሥት ምዕራፍ 2 ላይ እንደምናነበው ኤልያስ ካረገ በኋላ የኤልያስን ግብር ያስቀጠለ ኤልሳዕ ነው። የታመሙ መፈወስ፣ ሙት ማንሳት፣ የተቸገሩ ሰዎችን መርዳት የኤልያስን ዓላማ ያስቀጠለ ኤልሳዕ አንዲት ምስኪን ሴት ኤልያስ ካረገ በኋላ የኤልሳዕ ዝናው በሌላ እንዳይመስላችሁ በጎ ስራ በመስራት ነው። ምን በማድረግ ነው? ምን በማድረግ ነው? በጎ ስራ በመስራት። ብዙዎቻችን የተለያየ ዝና ሊኖር ይችላል። ዝና ከተባለ መችስ ሰውን ማሳደድ እንደ ዝና ይቆጠር የለ? ኤልሳዕ የሚታወቅበት ግን በጎ ስራ በመስራት ነው። የታመሙትን በመፈወስ በመጠየቅ ድሃ ሀብታም ሳይል ሁሉን በእኩል ዓይን በመመልከት የሚነገርለት ጀግናው ነቢዩ ኤልሳዕ ድሃ ተበደለ፣ ፍርድ ተጓደለ እያለ የታመሙትንም የሚጠይቅ በዚህ ዓለም ሰው ሲኖር በሕይወት እንዲኖር እግዚአብሔርን ተከትሎ ጣዖትን ነቅሎ እንዲኖር ይፈልግ የነበረ ነቢይ ነው ኤልሳዕ። እና ከዕለታት አንድ ቀን ከነቢያት ወገን አንዲት ሴት ነበረች ይላል። ከነቢያት ወገን ባሏ የሞተባት። ታዲያ በደንብ ልብ በሉ። ይቺ ሴት ባልነበራት ባሏ ሙቷል። ባሏ በሕይወተ ሥጋ ሳለ ብድር ተበድሯል። በዚህ ጊዜ ሂድ እከፍልሃለሁ ብሎ ብዙ ገንዘብ ተበድሯል። ሞትና ችግር ወይም ደግሞ ሞትና ምን የሚመጣበት ባይታወቅ ምንድን ነው? ሞትና ሌላ ምን ነው ባይታወቅ አደጋ የሚመጣው ለሞት አይደል? ሌባ ጎበዞች፣ ሌባና ሞት የሚመጣበት ምን አይታወቅም። ባለቤቷ ብዙ ሀብት ተበድሮ ግን ሞተ። መጠንቀቅ የሚያስፈልግ በዚህ ዓለም ስንኖር ሞት የማይቀር መሆኑን ማሰብ ይገባል። ሞት ትልቁ በሰው ልጅ እያንዳንዳችን እናቶች ልጅ ወልደው በጀርባቸው ያዝላሉ፣ እኛም እናዝላለን። ሴቱም ወንድም እኩል አዝሎት የሚኖር ማን ነው ካላችሁ እሱ ሞት ነው። ማን ነው? ሁልጊዜ ሴቱም ወንዱም አዝሎት የሚኖረው ሞት ነው። አዝለነው ነው የምንዋዘው። እነማማ ልጅ ወልደው ልጃቸው መጓዝ ከጀመረ በኋላ እያደገ ሲሄድ ማዘሉ ይቀራል። አንድ ቀን ጀርባችን ላይ የማይወርድ
እስኪያወርደን ድረስ ግን የማይወርደው ማን እንደሆነ ታውቃላችሁ? ሞት ነው። ለዚህ ነው በዚህ በሕንፃ መነኮሳት በተባለ ቤተክርስቲያናችን መጽሐፍ ላይ ላ ተዘከሮ ዕለተ ሞትከ ዕለተ ሞትህን አስበው ይልና ዕለተ ሞትህን አትርሳው አስበው ላ በኩሉ ጊዜ ከመትግበሮ ቅድሜከ ለኩሉ ኃጣውኢከ ዕለተ ሞትህንም አስበው እንዲሁ ኃጢአትህን ፊት ለፊት አድርገህ አልቅስ። ለምን? ሞት አይቀርምና። ሰው ሞቱን ካሰበ ያለቅሳል። ሰው ሞቱን ካሰበ ንስሐ ይገባል። ሰው ሞቱን ካሰበ ክፉ አይሆንም። ሰው ሞቱን ካሰበ በሰዎች ላይ አይጨክንም። ጭካኔ የሚበዛ ብዙ ጊዜ ሞትን የሌሎች ብቻ አድርገን ስለምንረሳው እና ይህ ሰውዬ እንደተበደረ ብዙ ሀብት እንደያዘ ሞተ። ዕዳ ሳቅፏት ሞተ። አንዳንዴ እኛ ብለነው ፈራጆች ስናለቅስ ራሱ እንባ እንዲመጣልን የሆነ ልጆች ካሉት ልጆችን እያሰብን የሰውየው መሞት ንስሐ ሳይገባ ስጋውን ደግሞ ሳይቀበል የሚለው ሳይሆን 3-4 ልጆች አሳቅፏት ሞተ። እንዴት ልታረጋቸው ነው? እንደዚህ ነው አይደለም እንለው አይደል? የምናለቅስበትም ምክንያት ነው የምንፈልገው። ታዲያ ይህ ሰው ሞተ። ልጆቿን ማሳደግ ጀመረች። የዚህ ዓለም ባለጸጎች ሀብትን ካላወቁበት መሞቻ ይሆናቸዋል። ይህ ባለጸጋ ይችን ምስኪን ሴት በሐዘን ላይ ሌላ ሐዘን ጨመረባት። አንቺ ሴት ባለሽን ያህል ገንዘብ ተበድሮ የነበረ ሳይከፍለኝ ሞተ፣ ስለዚህ ገንዘቤን ልትከፍኝ ይገባል እያለ መውጫ መግቢያ አሳጣት። ወሰኩኒ ዲበ ጸልዕየ ቁስለ ነቢየ እግዚአብሔር ቅዱስ ዳዊት በቁስሌ ላይ ሌላ ጥዝጣዜ ጨመሩብኝ አለ። እስኪ በሉ በቁስሌ ላይ በሉ ጥዝጣዜን ጨመሩብኝ። ሰው በበሽታ ላይ በሽታ ነው የሚጨምረው። በሐዘናችሁ ላይ ሌላ ሐዘን፣ በረሃባችሁ ላይ ሌላ ረሃብ ይጨምራል ሲል ልብ በሉ። ትዳርን በማጣት ላይ ሌላ ገንዘብ ማጣት፣ በዚያ ላይ ደግሞ በዕዳ መያዝ፣ በዚያ ላይ ደግሞ የሰውየው ጭካኔ፣ እነዚህ ነገሮች እጅን ሴት አስጨነቋት። ሐዘን ልቧ የሰበራትም ሴት እንደገና ሌላ። እባካችሁ ወዳጆችን በሐዘን የተሰበረ ልብ ያላቸውን ሰዎች ሐዘን አትሁኗቸው። ግድ የለም ጠግኗቸው። ምናልባትም ገንዘብ ዛሬ ይገኛል ነገ ይጠፋል። ሊቃውንቱ እንደሚሉት ህልፈቱ ቅድመ አስተርእዮቱ፣ የዚህ ዓለም ገንዘብ ከመገኘቱ መጥፋቱ የጠፋ ገንዘብ ነው የምናገኘው። ይህ ሰው ግን ጨከነባት። ዘመን ጨከነባት፣ ጊዜ ጨከነባት፣ ሰው ጨከነባት፣ ጎረቤት ጠላት። የማይጠላን ግን እግዚአብሔር ብቻ ነው ወዳጆችን። እስከ ችግራችንም ቢሆን ባዶ እጃችን ብንመጣ፣ ገንዘብ ይዘን ብንመጣ፣ ተኳኩለን ብንመጣ፣ እንዲሁ ዝም ብለን ብንመጣ እግዚአብሔር የሚያየ ልባችንን ጉዳይ። ሰው የሚያየው ሌላ። ታዲያ ገንዘቤን ክፈል እባክህን ቀን ስጠኝ እያለችው ይመስላል ይቺ ሴት። እንደምታውቀው ነው ለአርባው ለምኑ ለተስካር እያልኩ ገንዘቤም አልቋል። በዚያ ላይ ባሌ ሞቷል። ወጥቶ ወርዶ ይሰራል፣ ያመጣል፣ እከፍልሃለሁ ብሎ አስቦ ነበር። አልሆነም፣ ሞት ቀደመው። እባክህ ታገሰኝ አለ። አይሆንም አለ ጨካኝ። አምጪ ገንዘብ የለኝም። እባክህ ሰርቼ እሰጥሃለሁ። ግድ የለም አለ። ምን እንደምታየኝ እኔ ድሃ ነኝ። እሺ ስለዚህ እኔ ድሃ ነኝ የለኝም አለ። ግን ባይኖርሽ እንኳን የባለጸጎች ጭካኔ፣ ባይኖርሽ እንኳን ልጆችሽን ወስጄ ባሪያዎች አደርጋቸዋለሁ፣ የገንዘቤ መያዣ ልጆችሽን ስጪኝ አለ። ልጆችሽን ስጪኝ ምመና የወለደ አንጀት ነው። እግዚአብሔር ያሳያችሁ። እናንተ በሆነ ነገር ተይዛችሁ ልጆቻችሁን ለመያዣ ቢይዙባችሁ ምን ያህል እንደሚሰማ አስቡት። የዚህ ዓለም ገንዘብ ሰው ገንዘብ ማለት እኮ ምዕመናን የሰዎች ስምምነት እኮ ነው። እውነት ለመናገር በእኔና በእናንተ እድሜ እንኳን ስንት የገንዘብ አይነቶች ተቀይረዋል እኮ። የድሮ ገንዘብ ዛሬ አይሰራ። በገንዘብ ምክንያት
እንዲህ ተብሎ ተጽፏል። በዚህ በአንደኛ ጢሞቴዎስ ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ልጁ ሲነግረው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 10 ላይ ገንዘብን መውደድ የክፋት ሁሉ ስር ነው አለ። የምን ሁሉ ምዕመን? የክፋት ሁሉ ስር ነው። አንዳንዶችም ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉዋል። አንዳንዶች ገንዘብ ሲመኙ ከሃይማኖት ወጥተው፣ ሰው ሃይማኖተኛ ከሆነ ገንዘብ አያታልለው። የዚህ ዓለም ገንዘብ ይጠፋል። ራሱን መውጋት ነው፣ ሰውን ማሳደድ። ስለዚህ ለገንዘብ ሲሉ በዚህ ሁኔታ አስጨነቃት። እባክህ ታገሰኝ፣ ልጆችንማ እንዴት አደርጋለሁ አለች። ይሄ ባለጸጋ በገንዘብ ብዛት የሚኖር መስሎታል። እንዲህ ተብሎ ተጽፏል በዚህ በትንቢተ ሶፎንያስ ምዕራፍ 1 ቁጥር 18 ላይ ሁልጊዜም አንድ የሚገርመኝ ቃል አለ። እንዲህ ይላል፣ ወያድኅኖሙ እንከ ወርቆሙ ወብሩሮሙ እምዕለተ እግዚአብሔር። እግዚአብሔር ሲቆጣ ለማን ሲቆጣ? ምዕመን ማን ሲቆጣ? እግዚአብሔር ሲቆጣ ትንቢተ ሶፎንያስ ምዕራፍ 1 ቁጥር 18 ብራቸው ወርቃቸው ከቁጣ አያድናቸውም ተብሎ ተጽፏል። የሰበሰብነው ገንዘብ ከእግዚአብሔር የቁጣ ቀን አያድንም። ሰው በገንዘቡ ካላወቀበት፣ በውበቱ ካላወቀበት፣ በሀብቱ ካላወቀበት፣ በጤናው ካላወቀበት፣ እግዚአብሔር የሰጠውን ነገር በአግባቡ ካልተጠቀመበት ይወሰዳል። ሁሉ ነገር የሚሰጠን እግዚአብሔርን እንድናገለግልበት ነው። ሀብት ቢሰጠን እግዚአብሔርን ለማገልገል ነው። ድሃዎች ብንሆን እግዚአብሔርን ለማገልገል ነው። ጤነኞች ብንሆን እግዚአብሔርን ለማገልገል ነው። በሽተኞች ብንሆን እግዚአብሔርን ለማገልገል ነው። ታላቁ የቤተ ክርስቲያናችን ሊቅ ዮሐንስ አፈወርቅ እንዲህ ይላል፣ አንተ ባለጸጋ ሀብትህን እግዚአብሔር ካንተ ላይ ያስቀመጠው እሱ እንዲገለገልበት ነው። ራስህ ከተገለገልህበት ግን ሰይጣንን አገልግለህበታል ይላል። ማን አገልግለህበታል? አዎ። ደግሞ ድሃውን ደግሞ እንዲህ ይለዋል፣ አንተ ድሃ ነኝ ትላለህ አለ። በድህነትህ እግዚአብሔርን መቼ አገለገልህበትና? ለካ ድሃ መሆንም እግዚአብሔርን ለማገልገል ነው። አያችሁ፣ ብዙ ገንዘብ አለመኖራችን ፍጹም የምንለብሰው ልብስ ብቻ የምንበላው ምግብ የዕለቱ ብቻ ከሰጠን ድሃዎች እንላለን። እኛ ድሃ ነን ምን አለኝ እንላለን። ግን ምን አለ ዮሐንስ? አንተ ድሃ በድህነትህ ምን ሰራህበት አለ። ሰው በድህነቱ ምን እግዚአብሔር እንዴት ሊያገለግል ይችላል ካለን ይልና ሲያብራራ ድሃ ሰው እግዚአብሔርን ያገለግላል። በምኑ? በድህነቱ። እንዴት አድርጎ ያገለግላል ካለኝ ለካ ብዙ ሀብት ያልሰጠኸኝ እንዳልጠፋብህ ነው ብሎ እግዚአብሔርን ያመሰግንበታል። ጤነኛውንም አንተ ጤነኛ ሰው እግዚአብሔር ጤናን የሰጠህ እግዚአብሔርን እንድታገለግልበት ነው። ለምን ካለ ጤናዬን የሰጠኸኝ ወደ ቤተ ክርስቲያን እንድመላለስ፣ ዓይኔን የሰጠኸኝ መስቀልህን እንዳይ፣ ጆሮ የሰጠኸኝ ወንጌል እንድሰማ፣ እግር የሰጠኸኝ ወደ ቤተ መቅደስ እንድገሰግስ፣ እጅ የሰጠኸኝ እንዳጨበጭብና እንድመጸውት፣ አንደበት የሰጠኸኝ እልል እንድል እንድዘምርበት፣ አፍንጫ የሰጠኸኝ መዓዛህን እንዳሸትበት ነው ብለህ የሕዋሳቶችን ጤነኝነት እግዚአብሔርን አመስግንበት አለ። አንተ በሽተኛ ሆንኩ ብለህ ታዝናለህ። በበሽታ እግዚአብሔርን መቼ አገለገልህበት? እየሰማችሁ ነው? በበሽታ እግዚአብሔር ይገለገላል አይገለገልም? ይገለገላል አይገለገልም? ጥያቄ ነው። እንዴት ሆኖ ይገለገላል? ሻው ሁላችሁንም ዛሬ ጉንፋን የያዛችሁና እግዚአብሔርን ማገልገያ የምትባሉ ትፈቅዳላችሁ? አዎ፣ በበሽታ እግዚአብሔር ይገለገላል። ለምን ካልኸኝ በሽታ አንደኛ እግዚአብሔር ባንተ ላይ ስራውን ሊገልጥ የፈለገ ባንተ ምክንያት ስራው እንዲገለጥለት ነው። ወንጌልን አላነበብህም? ምን በዮሐንስ ወንጌል ምዕራፍ 9 ላይ ሁሌ የምታውቁት ታሪክ የዓይነ ስውሩ ሰው ዓይን አልባ ሆኖ ሲኖር መጨረሻ ላይ ግን ክርስቶስ ስራ ሊሰራበት ስራውን ሊገልጥበት ሲፈልግ
ደቀ መዛሙርቱ የጠየቁት ጥያቄ ታስታውሳላችሁ። ጌታ ሆይ እንደዚህ ሆኖ ልሙት ምንም አይነት የዓይን ቅርጽ ሳይኖረው እንደዚህ ሆኖ ሊፈጠር የቻለ ምንድን ነው? ማን ነው ኃጢአት የሰራ? እሱ ነው እንዳንል ሕፃን ነው በሱ ኃጢአት ነው በቤተሰቦቹ ነው ወይስ ኃጢአት ከላይ ሲወርድ ሲዋረድ የመጣ ነው? ምንድን ነው ችግሩ ብለው ሲጠይቁት አይደለም እሱም ኃጢአት አልሰራም፣ እናቱም አልሰራችም፣ አባቱም አልሰራም፣ ዘመዶቹም ኃጢአተኛ ስለሆኑ አይደለም። ነገር ግን ስጋ ለብሼ በምድር ተገልጬ ከምሰራቸው ስራዎች አንዱ ታምራት የእግዚአብሔር የኔ የአብ የባህሪ ልጅ የወልድ ስራዬ። አንዳንዶቹ አምላክነቴን የካዱ አምላክ መሆኔን በደረቅ ግንባር ላይ ዓይን መፍጠር የሚችል አምላክ መሆኔን እንዲረዱና የእግዚአብሔር ስራ የኔ ስራ ይገለጥ ዘንድ ዓይነ ስውር ሆነ እንጂ ኃጢአት አልሰራም። በሽተኞች ስለሆነ አንዳንድ የእግዚአብሔር ስራ ሊገለጥብን ነው። ብዙ ምስክሮች አልሰማችሁ? ቅዱስ ገብርኤል ጸበል ተጠምቀን በስላሴ ስም ተጠምቀን ተፈወስነ። አልሰማችሁም? እንዲህ አይነት ታምራት እንዲህ አይነት ስራ አልሰማችሁም? የማን ስራ ይገለጽ ዘንድ ነው? በበሽታ እግዚአብሔር ይገለገላል። በሌላ አነጋገር አለሊቁ በሌላ በበሽታ እንዴት ይገለገላል ካለ ምናልባትም ጤነኛ ሆነ ወይ ልትሰርቅ ስትሄድ ወይ ልትዘሙት ስትሄድ ወይ ሌላ ስራ ልትሰራ ስትሄድ እንዳትጠፋበት ጠብቆስ ቢሆን ምን ታውቃለህ? ስለዚህ በበሽታም እግዚአብሔር ይገለገላል። ስለዚህ ሀብትም ሁሉ ነገር የእግዚአብሔር ማገልገያ ይሆናል። እንምጣ ወደ ርዕሳችን እና ይህች ሴት ባሏ ሙቶባታል። ልጆቿ በዕዳ ሊያዙባት ነው። አገልጋይ ሆነው የባለጸጋ ሰራተኛ ሆኖ ሊኖሩባት ነው። ተጨነቀች። በደንብ አስተውሉ። ታዲያ ወደ ጎንም ወደ ፊትም ወደ ኋላም ወደ ላይ ብታይ አይዞሽ የሚል ሰው የላትም። ስታስብ ለሰዎች ለሌሎች ብትናገር የቡና መጠጫ ነው የሚያደርጓት። ግን እግዚአብሔርን የሚያገለግልን ሰው ፈለገች። እግዚአብሔርን በትክክል የሚያገለግል ቅድም እንዳልኋችሁ ሐዋርያትን የመሰለ እንደ ሐዋርያት ሁሉም ነገር ትቶ የተከተለ እግዚአብሔርን የተከተለው ኤልሳ በጊዜው የነበረ ደግ ነቢይ፣ የማይፈራ ሁሉንም በልኩ የሚናገር እውነተኛ መምህር ስለነበረ ወደ እሱ ሄደች። ስትሄድ እየጮኸች ሄደች። ምን እያለች ሄደች? ምን እያለች ሄደች? መናገር ብርቅ ነው። እንደዚህ አካባቢ በማርያም ነገር ምን እያለች ሄደች? እየጮኸች ሄደች። እግዚአብሔር ጮኸታችንን ሁሉ እሱ ይስማል። አያችሁ፣ የሄደችበትን ሰው አስተውሉ። ታሪኩን ስለምታውቁት ብቻ ሳይሆን አንደኛ ይቺ ሴት ለማን መጮህ እንዳለባት በደንብ አውቃለች ማለት ነው። ብዙ ጊዜ ጮኸታችን ተቀባይነት ባይኖርም ለማን መጮህ እንዳለብን ጠንቅቀን ስለማናውቅ ማመልከቻዎቻችን በትክክል የማይመሩ ለማን መስጠት እንዳለብን እንኳን ጠንቅቀን ስለማናውቅ እየጮኸች ሄደች። እግዚአብሔርን የእግዚአብሔር ሰው ሆይ መምህር ሆይ እንደምታውቀው ባሌ ደግ ሰው ነበረ፣ እባክህን ጮኸቴን ስማኝ። ባሌ ሞቷል። መከራ ይቼ እንጨት ለቅሜ ውሃ ቀድቼ እማሳድጋቸው ልጆች አሉ፣ የሙት ልጆች። እነሱን ግን በገንዘብ ለውጦ ክፉ ሰው ሊወስድብኝ ነው። እባክህን ገላግለኝ አለች። ድምጿን ከፍ አድርጋ ትጮህ ነበረ። ወደ ኤልሳ ጮኸች። አሁን የእሷ መጮህ ብቻ እንዳይገርማችሁ፣ አሁን ምን መጸለይ እንዳለባችሁ ታውቃላችሁ? ምዕመን እባክህን ጌታ ሆይ ጮኸታችንን የሚሰማን ስጠን ብላችሁ ጸልዩ። ብዙ ሰሚ ያጡ ጩኸቶች አሉ። የሚጮህ ሞልቷል። ምናልባት ያጯጯሁ ልዩነት ስልቱ ይለያይ ይሆናል። የሚጮህ ብዙ ነው። እኔ ጮሃለሁ፣ ወንድሜ ይጮሃል፣ እህቴ ትጮሃለች፣ ብዙዎቻችን እንጮሃለን። ችግሩ ለማን እንደምንጮህ፣ ለምን እንደምንጮህ፣ እንዴት እንደምንጮህ ማወቅ ግን ይገባል። ዝም ብሎ የጮህ ሁሉ አይሰማም። የጮህን ዕለት ሁሉ አይሰማም። የጮህነው ሁሉ አይሰማም። ሰማችሁኝ? የጮህንለት ሁሉ አይሰማም። የጮህነው ነገር ሁሉ አይሰማም። ትክክለኛ ጮኸት ይሰማል።
የሚሰማው ትክክለኛ ሰሚ ሲኖር፣ ይቺ ሴት ግን ለማን መጮህ እንዳለባት አብረዋት ጎረቤቱ ነው ቡና ሲጠጡ ሁሉን ነገር ሲያወሩ የነበሩ እህቶች ሴቶች አጥታ ይመስላችኋል? ግን ጎኗን የሚወጉ ንግግሮች፣ የሚያደሙ እንደ ፍላጻ የሚወጉ ንግግሮች በጎረቤት ስትሰማ የኖረች ሴት ናት። ታዲያ ወደ ኤልሳ ጮኸች፣ ከፍ አድርጋ ጮኸች። ኤልሳ ደነገጠ። አያችሁ፣ ታሪኩ የሚጀምረው እዚህ ላይ። ሴቷ ጮኸች፣ አጥብቃ ጮኸች። ልጆችን ይያዙብኝ ነው አለች። ኤልሳ ሰማ፣ ጆሮ ሰጣት። በሙሉ ጆሮ ሰማት። አንዳንዴ በግማሽ ጆሮአቸው እንኳን ሊሰሙ ፈቃደኛ ያልሆኑ ሰዎች አሉ። አቁመውን የሚሄዱ ልምዱ ነው፣ ልማዷ ነው እሷ መጮህ ብለው አሽሟጠውን የሚሄዱ ሰዎች አሉ። ኤልሳ ግን ሙሉ ልቧን ሰጣት። እንደዚህ አይነት አባቶችን እግዚአብሔር ያብዛልን። ደነገጠ። ምንድነው የምትጮህዋ? ችግሯን ተናገረች። በደንብ አስተውሉ። የምትጮህ ሴት አለች፣ የሚጮህለት አካል አለ፣ የሚጮህበት ምክንያት አለ። ወደ ኤልሳ ቀረባች። ስትጮህ ኤልሳ ሰማት። ከዚያ እንዲህ አለ፣ አዘነላት። አያችሁ፣ ውስጡ ራራ። የእግዚአብሔር ሰው፣ ይሄን ዓለም የረሳ ሰው የሰዎችን እንባ ይገባዋል፣ የሰዎች ችግር ይገባዋል። ብዙ ጊዜ የሰውን ችግር ማንረዳ ችግር በአንድ ሰው ብቻ የሚቀር እየመሰለ ነው። እግዚአብሔር ደግሞ እንባን የሚያብስበት ጊዜ አለው። እንዲህ ተብሎ ተጽፏል በዚህ በትንቢተ ኢሳይያስ ምዕራፍ 25 ቁጥር 8 ላይ እግዚአብሔር በሉ እስኪ ሁላችሁ፣ እግዚአብሔር እንባን ሁሉ ከሰው ፊት ላይ ያብሳል። የአካባቢ ምንም አይናገርም። አሁን ሌላ ነገር ብንል ይናገራል። እግዚአብሔር በሉ እስኪ ወንዶች፣ እንባን ሁሉ ከሰው ፊት ላይ ያብሳል። ምን ይላል? ማነው እሱ? ከምን ላይ? እንባችንን የሚያብስልን አምላካችን ክብር ምስጋና ይድረሰው። በእውነት ሰው ያስለቅሳል፣ እግዚአብሔር እንባ ያብሳል። ሰው ይገፋል፣ እግዚአብሔር ይደግፋል። ሰው በአንድም በሌላ መንገድ ይጥላል፣ እግዚአብሔር ያነሳል። ስለዚህ ኤልሳ ሰማትና ድምፁን ከፍ አድርጎ አንቺ ሴት ወይቤላ ኤልሳ ምን ተትፈቅድ እግበር ለኪ ንግረኒ፣ አቤቱ አንቺ ሴት ትጮያለሽ፣ ምን እንዳደርግልሽ ትፈልጊያለሽ? አሁን ምን ማድረግ እንዳለበት ያውቃል፣ ግን አስወድዶ ሊያደርግላት ፈልጓል።